ለሚጸድቅበት ሰው የሰይጣንን ተንኮል ተጠቅሞ መጽደቅ ይችላል። ምክንያቱም ሰይጣን ተንኮል ሲጨምር፣ ሰው ትዕግስት ሲጨምር እግዚአብሔር ክብር ይጨምራል። የነገሮች ሁሉ ስር የመበላሸትና የውድቀት ሁሉ መጀመሪያ መጠጥ ነው። ጽድቅና ኃጢአት ተለይተው እንዳይታዩ የሚያደርገው መረረ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ለይተን የምናይበትን ውሳጣዊ አይናችንን ማለት ነው። ውሳጣዊ አይናችንን እንዲጨልም የሚያደርገው መልካሙ ክፉ ሆኖ እንዲታየን፣ ክፉ መልካም ሆኖ እንዲታየን የሚያደርግ መጠጥ ነው። በእስር ቤት እየተሰቃዩ የሚያርፉበት አጥተው በአስፓልት ላይ ውርጭ እየደበደባቸው እየተቸገሩ ታመው የሚታከሙበት አጥተው በመጠጥ መቀናጣት እግዚአብሔርን ማሰደብ ነው። እግዚአብሔርን ማሰደብ ነው። በልክ መኖር እንዴት በጎ ነው። የኃጢአት ክፋቱ በኃጢአት ጊዜ ክብር ትዝ አለ ማለቱ ነው። ኃጢአት በሚሰራበት ጊዜ ክብር ትዝ አይልም። ገሃነምም ትዝ አይልም፣ መንግሥተ ሰማያትም ትዝ አይልም። የኃጢአት መራራነቱ የሚታወቀው ሁለት ጊዜ ነው። አንደኛው ሰርተን ስንጨርስ ነው። ሁለተኛው ዋጋ ሲያሰጥ ነው። ክርስቲያኖች የሚረኩት ባላቸው ነገር ላይ ሰላም በማግኘት ነው እንጂ የሌላቸውን በመመኘትና ያን በማሳደድ ሰላምን ሊያገኙ አይችሉም። ሰው ገደብ የሌለው ፍላጎት በማበጀቱ ምክንያት ወደ እግዚአብሔር መመለስ አልቻለም። አሁን ዓለሙ በሙሉ ተጨልጦ ከቤተ ክርስቲያን ኮብልሎ የጠፋው እንዳይቆርብ፣ እንዳያስቀድስ፣ እንዳይጸልይ፣ ራሱን እንዳይገዛ ልብ እንደሌለው ፈረስ ያየውን ሁሉ እየተከተለ የባዘነበት ትልቁ ምክንያት ሁለት ነገር ነው። እንደሚያልፍ ብናውቀው፣ ጥሎን እንደሚሸሽ ብናውቀው፣ ጥለነው እንደምንሄድ ብናውቅ፣ ከንቱ እንደሆነ ብናውቅ ኑሮ በእውነቱ ሊረድ ምንም ነገር ሊደንቀን አንችልም። የሥጋ መከራ ቢበዛ ለ1 ቀን፣ ቢበዛ ለ1 ዓመት፣ ቢበዛ ለ5 ዓመት፣ ቢበዛ ለ10 ዓመት፣ ቢበዛም ለዕድሜ ልክ ነው። የመንግሥተ ሰማያት ጣዕም ግን ለዘላለም ነው። ስለዚህ ንግድ ነው። ገበሬ አረም ሲያርም በበረዶ መመታቱ በብርድ መበረዱ እንደማይጨንቀው፣ በሐሩር በፀሐይ ታግሶ ማረሱ እንደማይጨንቀው፣ ነጋዴ እሾህ እየወጋው እየተቸገረ ሐሩር እያቃጠለው ውሃጥም እያንገበገበው ረሃብ እያስቸገረው አውሬ እያስደነገጠው መነገዱ እንደማያስጨንቀው ይልቁንም ደስ ይለዋል እንጂ። ለምን? በአንድ ቀን የፀሐይ መቃጠል የብዙ ቀን ገንዘብ ሰብስቦ እንደሚኖር ያውቀዋልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። ይሄይስ ብእሲ እጉስ እምኃያል፣ ከኃያል ሰው ታጋሽ ሰው ይሻላል በሚል ርዕስ እንማማራለን። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 32 ላይ የምናገኘው ኃይለ ቃል ነው። ከኃያል ሰው ታጋሽ ሰው ወይም የሚታገስ ሰው ከኃያል ሰው ይሻላል። በመንፈስ ራሱን የሚገዛ ሰው ሀገር ከሚገዛ ሰው ይሻላል። ስለሚገባን ትዕግስት ለተወሰነች ደቂቃ እንማማራለን። ከኃያል ሰው ታጋሽ ሰው ይሻላል። ኃያል ሰው እንግዲህ የሚባለው ብዙ አይነት ኃይል አለ። ስጋዊ ኃይል አለ፣ መላእካዊ ኃይል አለ፣ መንፈሳዊ ኃይል አለ። የታምራት ኃይል፣ የፈውስ ኃይል፣ አጋንንትን የማውጣት ኃይል፣ ሙት የማንሳት ኃይል፣ እንዲህ ያለ ሁሉ ኃይል አለ። ከዚህ ሁሉ ኃይል ይልቅ ትዕግስት ያለው ሰው ይሻላል ተብሎ ተነግሯል። ኃያል ሰው እንግዲህ በቃሉ አድሮ በስጋዊው ስናወርደው በኃይል ስጋዊ ስንሄድ ኃይል ስጋዊ ብዙ አይነት አለው። የውበት ኃይል አለ፣ የመጠጥ ኃይል አለ፣ የነገስታት ኃይል አለ፣ የሴቶች ኃይልም አለ። በመጽሐፈ ዕዝራ ሱቱኤል እንደተቀመጠልን እነዚህ ኃይሎች አሉ። የመጠጥ ኃይል ሰዎችን ዓላማቸውን አስቶ ለወዳጆቻቸው ምስጢር ሊያወጡ የሚቸገሩትን ጠንቃቃ ሰዎች እንኳን ሳይቀር
ምስጢራቸውን ያለ ቦታውና ያለ ጊዜው እንዲዘረግፉ የሚያባክን መጠጥ ነው። እንዲያውም እባብ ከነደፈው ሰው መጠጥ የነደፈው ሰው ይሻላል ማለት መጠጥ የነደፈው ሰው እባብ ከነደፈው ሰው ይብሳል ተብሎ ይነገራል። ለምን? እባብ የነደፈው ሰው እግሩ ላይ ቢነድፈው ወደ ጭንቅላቱ እንዳይወጣበት ከፍ ብሎ ያስሩታል። መጠጥ የነደፈው ሰው ግን የሚታሰርበት ቦታ የለውም፣ ሁሉም ተመርዟል። ስለዚህ ኃይል ዓለምን አንበርክኮ ለዝሙት፣ ለግድያ፣ ለስርቆት ቀላይ ለቀላይ ትፄውዖ ብሏል ቅዱስ ዳዊት። ጽድቅ ጽድቅን እንደሚጠራው ኃጢአት ኃጢአትን ይጠራዋል። ስካር ዝሙትን ይጠራል። ዝሙት ስርቆትን ይጠራል። ስርቆት ነፍስ መግደልን ይጠራል። ነፍስ መግደል ቀቢጸ ተስፋን ጠርቶ ወደ ጣዖት ማምለክ ሁሉ ይሄዳል። ስለዚህ መጠጥ የነገሮች ሁሉ ስር የመበላሸትና የውድቀት ሁሉ መጀመሪያ መጠጥ ነው። ስለዚህ የመጠጥ ኃይል አለ። ጠጥተው ኃይል የሚሰሩ ሰዎች አሉ። ጠጥተው ባዘዙት ስራ ኃይል የሚያስደርጉ ኃይል አለን ብለው ሰው የሚያስገድሉ፣ ሀገር የሚያተራምሱ፣ ሀገር የሚፈጁ በመጠጥ ኃይል የሚሰሩ ሰዎች አሉ። ይሄ የመጠጥ ኃይል ነው። በመጠጥ ኃይል ሁላችን እንደምናውቀው የቅዱስ ዮሐንስ መጥምቅ አንገቱ እንዲቆረጥ የተደረገው በመጠጥ ኃይል ነው። ሰውየው ጠጥቶ ራሱን በመሳቱ ምክንያት አንገቱን ቁረጥልኝ ሲባል እሺ እንዲል አይምሮውን እንዲስት ተደረገ። ጽድቅና ኃጢአት ተለይተው እንዳይታዩ የሚያደርገው ምረረ ገሃነመ እሳትንና ጣዕመ መንግሥተ ሰማያትን ለይተን የምናይበትን ውሳጣዊ አይናችንን ማለት ነው። ውሳጣዊ አይናችንን እንዲጨልም የሚያደርገው መልካሙ ክፉ ሆኖ እንዲታየን፣ ክፉ መልካም ሆኖ እንዲታየን የሚያደርግ መጠጥ ነው። መራራው እንዲጣፍጠን፣ ጣፋጩ ደግሞ እንዲመረን፣ መንግሥተ ሰማያት እንድንጠላት፣ ሲኦልን እንድንወዳት። ራሔል ስለ ልጆቿ ስታለቅስ መጽናናትን እምቢ አለች ተብሎ በማቴዎስ ወንጌል ምዕራፍ 2 ላይ ተቀምጦልናል። ራሔል መጽናናትን እምቢ አለች የተባለች ራሔል የተባለች መንግሥተ ሰማያት ናት። ራሔል እስመ ይኮንዋ ውሉደ ልጆቿ ልጅ ስላልሆኗት ስለሞቱባት ስለ ልጆቿ አለቀሰች ማለት መንግሥተ ሰማያት የሚገባባት አታ አዘነች ነው። ከሽማግሌዎችም በሽምግልናው የሚገኝ፣ ከምንኩስናውም በምንኩስናው የሚገኝ፣ ከክህነቱም በክህነቱ የሚገኝ፣ ከትዳሩም በትዳሩ የሚገኝ፣ ከዲቁናውም በዲቁና የሚገኝ፣ ከስልጣኑም በስልጣኑ የሚገኝ፣ ከነጋዴውም በነጋዴነቱ እግዚአብሔርን የሚያከብር አጥታ መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ አዘነ። መንግሥተ ሰማያት የሚገባ ጠፍቶ አዘነ። ቃል በራማ ተሰማ ይላል። ራማ ማለት ራማ ብሂል ልዑል መካን ይላል ቅዱስ ዮሐንስ አፈወርቅ። ራማ ማለት ትልቅ ቦታ ማለት ነው። ሰማይ ማለት ነው። ሰማይም ማለት እግዚአብሔር ነው ብሎ ይነገራል። ቃል በራማ ተሰማ ማለት እግዚአብሔር ባራያው በአምሳሉ የፈጠረው ሕዝብ ለከንቱነት ተገዝቶ አይቶ አዘነ ማለት ምን ማለት ነው? በአንድ ኃጢአተኛ መመለስ በሰማይ መላእክት ደስታ የሚደረግ ከሆነ በዓለም ሁሉ መጥፋት ደግሞ በሰማይ መላእክት ሐዘን ይደረጋል ማለት ሲገለበጥ እሱ ነው። የአንድ ኃጢአተኛ መመለስ ለመላእክት ደስታቸው ከሆነ የዓለም ሁሉ መጥፋት ምን ያህል ሐዘን ነው ማለት ነው። ስለዚህ የመጠጥ ኃይል ሰውን ጨልጦ ገርኝቶ መንግሥተ ሰማያትንም እንዲረሳ፣ ተዘክሮተ መስቀል እንዲረሳ፣ ስቅለተ ሕሊና እንዳይኖረው፣ ገሃነምን ያህል መከራ አስቀምጦ፣ ሰይጣንን ያህል ጠላት አስቀምጦ፣ ከርስት መንግሥተ ሰማያት ስደት እያለበት መከራ መስቀሉን ረስቶ አምላኩ ሥጋውን ደሙን ፈትቶ እንደሰጠው ረስቶ ዓለም በሙሉ ወደማይገባ እንዲሄድ ያደረገው አንዱ መጠጥ ነው። አሁን እዚህ ውስጥ መጠጥ የማያዝበት ሰው አለ? ቤተ ክርስቲያናችን በአግባቡ መምራት እንዳትችል፣ ካህናቷ በአግባቡ እንዳይተዳደሩ የሚያደርግ እናንተም ሁልጊዜ ቤተ ክርስቲያን ስትመጡ፣ ቤተ ክርስቲያን በምትመጡበት ጊዜ ሁልጊዜ ክብረ በዓላት ላይ ልመና እየተለመነ ወንጌል እንዳትሰበኩ የሚደረገው አንዱ አስራት በኩራት እንዳያወጣ ሰው የሚያደርገው ምንድን ነው? መጠጥ ነው። ያልታወቀበት ዓለሙን ግን እያጠፋው ያለ ኃይለኛው የዲያብሎስ መሳሪያ መጠጥ ነው በእውነቱ ማለት ነው። ነገሩ ቅዱስ ሆኖ ሳለ ለማይገባ ለሚጠቀሙበት ግን
ክፉ ነው። መጠጥ ቅዱስ ነው። እርኩስ ፍጥረት እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። ለሚጸድቅበት ሰው የሰይጣንን ተንኮል ተጠቅሞ መጽደቅ ይችላል። ምክንያቱም ሰይጣን ተንኮል ሲጨምር፣ ሰው ትዕግስት ሲጨምር እግዚአብሔር ክብር ይጨምራል። ለማይጠቀም ሰው ግን እንኳንስ መጠጡ ክርስቶስን ማሰናከያ ድንጋይ ነው። መዳን ለማይሻ ሰው በክርስቶስም ይሰናከላል። ሁሉም ሰው እንደሚገባ ለማይራመድበት ሁሉም ነገር መጥፊያ ነው። ማንኛውም ነገር መጥፊያ የምናደርገው ራሳችንን። ሌላው ቀርቶ እንኳንስ መጠጡ ይቅርና የራሳችን ፍቶት ራሱ ፍላጎት ራሱ ለቅድስና የተፈጠረ ነው። ፍላጎት ባይኖር መንግሥተ ሰማያትን መሻት አንችልም። እግዚአብሔርን መሻት አንችልም። ቅዱሳንን መውደድ አንችልም። መፋቀር አንችልም። በሕጉ መቃጠል አንችልም። ፍቶት ራሱ የተሰራው ወይም ፍላጎት የተሰራው መንግሥተ ሰማያትን እንድንሻበት ነው። ሰው ግን ለርኩሰት ይጠቀምበታል። መጠጥም እንዲሁ ለፈውስ ለጤንነት ተሰርቷል። ሰው ለርኩሰት ይጠቀምበታል እና ኃይለ መጠጥ ዓለሙን ገዝቶታል ሰው ማለት ነው። ሰው እንግዲህ 50 ሺህ 100 ሺህ እያወጣ ሁሉ የሚጠጣ ሰው አለ ይባላል። ድሃው ደግሞ የሚጠጣው አጥቶ ተቸግሮ መከራውን ይውላል። የዕለት ጉርስ የዓመት ልብስ አጥቶ ቅዱስ ዮሐንስ አፈወርቅ ምን ይላል? አንቺ ሴት ደራርበሽ የምትለብሽው ለምንድን ነው ይልና ባለቤቴን ደስ እንዲለው ብዬ ትይኝ ይሆናል። ግን አይደለም። ባለቤትሽን ደስ እንዲለው ቢሆን ኑሮ ያንን ያማረ ልብስ በቤትሽ ትለብሹ ነበረ። ግን ከቤት የከፋውን ለብሰሽ በውጭ ያላማረውን ትለብሻለሽ። ስለዚህ ይህንን የምታደርጊው በድሃ ሴቶች ላይ ለመመካት ነው ይላል። በአንቺ ምክንያት ያቺ ድሃ ሴት እግዚአብሔርን እንደምትሰድበው አታውቂምን ብሎ ይነገራል። ስለዚህ ተመልከቱ፣ እኛ በየደቂቃው የምንለዋውጠው ልብስ ኖሮን ሌሎች በዓመት አንድ ጊዜ የሚለውጡት በማጣታቸው ምክንያት እግዚአብሔርን ምን ነው እኔ እስከ ፍጥረትህ አይደለምን ከነዚህ እንዳንድ ቆጥረህ አልፈጠርከኝምን ብለው እንደሚያማርሩት ሰዎች የዕለት ጉርስ አጥተው እየተሰቃዩ በእስር ቤት እየተሰቃዩ የሚያርፉበት አጥተው በአስፓልት ላይ ውርጭ እየደበደባቸው እየተቸገሩ ታመው የሚታከሙበት አጥቶ በመጠጥ መቀናጣት እግዚአብሔርን ማሰደብ ነው። እግዚአብሔርን ማሰደብ ነው። በልክ መኖር እንዴት በጎ ነው። ኃይለ መጠጥ ዓለምን እየገዛው ያለ ዛሬ ኃይለ መጠጥ ነው። ኃይል ደግሞ ኃይለ ብእሲት አለ፣ የሴት ኃይል አለ፣ ወይም ደግሞ የውበት ኃይል የሚባለው ነው። ሰው ተጨልጦ ተገርኝቶ ክብሩን ሁሉ ትቶ የኃጢአት ክፋቱ በኃጢአት ጊዜ ክብር ትዝ አለ ማለቱ ነው። ኃጢአት በሚሰራበት ጊዜ ክብር ትዝ አይልም። ገሃነምም ትዝ አይልም፣ መንግሥተ ሰማያትም ትዝ አይልም። የኃጢአት መራራነቱ የሚታወቀው ሁለት ጊዜ ነው። አንደኛው ሰርተን ስንጨርስ ነው። ሁለተኛው ዋጋ ሲያሰጥ ነው። ዋጋችን ስናገኘው ወይኔ እንዲህ ያለ ፍዳ መኖርም ባውቅ ምን ነው በቀረብኝ የማይጠቅም ጸጸት ማለት ነው። ኃጢአቱን ሰርተነው ስንጨርስ ሶበ ተረክቦ ለኃጢአቱ ይጸላ፣ ኃጢአቱን ሰርቶ ሲጨርስ ወዲያው ይጠላታል። ያን ጊዜ አይምሮ ይሟሽሻል፣ ክብር ያጣል፣ ተስፋ ይቆርጣል፣ የልብ ጉልበት ያጣል፣ እግሩም ሽባ ይሆንበት። አየራትን ሰንጥቆ መንግሥተ ሰማያት ይሄድ የነበረው እግሩ ሽባ ይሆንበታል። ጸልዮ የማይሰማ ተናግሮ የማይደመጥ ስግደቱም ተቀባይነት የሌለው ቤተ ክርስቲያንም የማትሰማው ያስመስለዋል። በቀቢጸ ተስፋ ይነደዋል። ጨልጦ ገርኝቶ ከእግዚአብሔር መንግሥት እንዲወጣ ያደርገዋል። ስለዚህ የውበት ኃይል አንዱ ኃይል ነው። ዓለምን ዛሬ የሚገዛው ምንድን ነው? ውበት። እስቲ ውበት በሉ። አትገዙም? ለውበት ትገዛላችሁ? አትገዙ? ትገዛላችሁ? አሁን አንድ ሰው በጣም የሆነ መልክ የምትወዱት መልክ ቢኖር ገጀራ ይዞ መጥቶ ሊያርዳችሁ ቢሆን ያ ውበት ትዝ ይላችኋል? አይላችሁም? ይላችኋል? እሳት አንድዶ በዚህ ላቃጥላችሁ ነው ቢላችሁ ያ ውበት ትዝ ይላችኋል? አይላችሁም? ስለዚህ ተመልከቱ፣ ሰው በውበት አሁን ማንኛውም ሰው የተባረከው በዓለም ውበት ነው። በምን ውበት? የቤት ውበት፣ የመኪና ውበት፣ የራስ ውበት፣ የኑሮ ውበት፣ ድልድል ቅምጥልነት፣ በቃኝ የማይባል ፍላጎት ማለት ነው። በቃኝ አለ ማለት ደግሞ ክርስቲያኖች የሚረኩት ባላቸው ነገር ላይ ሰላም በማግኘት ነው እንጂ የሌላቸውን በመመኘትና ያን በማሳደድ ሰላምን ሊያገኙ አይችሉም። ክርስትና ማለት የሌለን ነገር ራሱ ያለንን ያህል ሰላም እንዲሰጠን ማድረግ ነው እንጂ የሌለንን በመፈለግ መቼም ልንረካ አንችልም። ሰው ገደብ የሌለው ፍላጎት በማበጀቱ ምክንያት
ወደ እግዚአብሔር መመለስ አልቻለም። ያቅዳል። ቦይ ጊዜ ለጸኒስ ቦይ ጊዜ ለወሊድ፣ ለመጽነስም ጊዜ አለው ለመውለድም ጊዜ አለው ይላል አይደል ሰሎሞን። ለመጽነስም ጊዜ አለው። አሁን አንዲት ሴት 9 ወር ከ5 ቀን ትጸንሳለች። ከዚያ በኋላ ትወልዳለች። መልሳ 9 ወር ከ5 ቀን እንደጸነሰች ብትቀር ጤነኛ ናት ወይስ በሽተኛ ትሆናለች? ምን ትሆናለች? ምክንያቱም ለመጽነስ ምን አለው? ስለዚህ እናንተ በጎ ነገር ትጸንሳላችሁ። ለምን? እቆርባለሁ፣ አስቀድሳለሁ፣ እጸልያለሁ፣ እሰግዳለሁ፣ አስራት በኩራት አወጣለሁ፣ መልካም ሰው ሆናለሁ፣ የዛሬ ዓመት ሁልጊዜ እየጸነሳችሁ የምትኖሩ ከሆነ ጤነኛ ናችሁ በሽተኛ? ችግራችን እዚህ ላይ ነው ማለት ነው። ሁልጊዜ እቅድ መጽነስ ብቻ ነው። ያ የሆነበት ምክንያት ምንድን ነው? በቃኝ አለማለታችን ነው። ሰላምን መፈለግ መከራ ውስጥ ነው። ክርስትና ሰላም ውስጥ የሚገኝ ሰላም ሳይሆን መከራ ውስጥ የሚገኝ ሰላም ነው። መከራ ውስጥ ነው። ምክንያቱም ሰላሙ የተገኘው መስቀል ላይ ስለሆነ ነው። ስለዚህ ሰላም የምናገኘው በምናጣው ነገር ውስጥ ነው እንጂ በምናገኘው ነገር ውስጥ ነው አይደለም። በምናገኘው ነገር ውስጥ ሰላም ተገኝቶ አያውቅም። የምናጣው ነገር ውስጥ ግን ሰላም አለ። ተገልብጦ ነው ፍላጎታችን መግዛት አለመቻላችን። ሁሉም ሰው ሁሉም ነገር አላፊ ጠፊ እንደሆኑን አለመረዳት ሁለት ነገር ነው ይህን ችግር ያመጣብን። አሁን ዓለሙ በሙሉ ተጨልጦ ከቤተ ክርስቲያን ኮብልሎ የጠፋው እንዳይቆርብ፣ እንዳያስቀድስ፣ እንዳይጸልይ፣ ራሱን እንዳይገዛ ልብ እንደሌለው ፈረስ ያየውን ሁሉ እየተከተለ የባዘነበት ትልቁ ምክንያት ሁለት ነገር ነው። አንደኛ የምድራዊ ውበት ከንቱነት ስላልገባውና የሰማያዊ ውበት ኃያልነት ስላልገባው ነው። አንድ መነኮስ ነበር ይባላል እና በአንዲት ሴት ውበት እንደዚህ ተሰናክሎ መከራውን ሲያይ ኖረና ሴቲቱ ከሞተች በኋላ ከተወሰነ ቀን በኋላ መቃብሯን ቆፍሮ አጥንቱ ተልከስክሶ እዙ ሲንጠፈጠፍ አገኘው። አጽፉን ወስዶ እዙን የሚንጠፈጠፈውን እዝ በዚያ በአጽፉ ለውሶ አፍንጫው ላይ አድርጎ ክብርህን ልትጥልለት የነበረው ውበት ይሄ ነው ብሎ ነገረ። ክብርህን ልታጣለት ከመንግስተ ሰማያት ርስት እግዚአብሔር አባቴ የመንግስተ ሰማያት ርስቴ ከማለት ልትወጣለት የነበረው ከቅዱሳን ማህበር ልትለይበት የነበረው ውበት ይሄው እንዲሆነ ብሎ ተነገረ። እንደሚያልፍ ብናውቀው፣ ጥሎን እንደሚሸሽ ብናውቀው፣ ጥለነው እንደምንሄድ ብናውቅ፣ ከንቱ እንደሆነ ብናውቅ ኑሮ በእውነቱ ሊረድ ምንም ነገር ሊደንቀን አንችልም። ለአስከሬን ሂዶ ቢያጨበጭቡለት፣ ለበርን ሂዶ ቢዘፍኑለት እስክስታ ሊወርድ አይችልም። ሽቱ ቢረጩት ሊያሸት አይችልም። ሹመት ቢሰጡት ደስ ብሎት አክሊል ሊደፋ ሊቀዳጅልን አይችልም። ብናመሰግነው ደስ ሊለው፣ ብንሰድበው ሊቀየም አይችልም። ብንሰርቀው ሊካሰስ አይችልም። ለምን? ሙቷል። ክርስቲያን የዚህን ዓለም ኃላፊ ጠፊነት ይልቁንም ለመንግስት እናውቅ። ዓለም ኃላፊ ነው ማለት ምን ማለት ነው? እስኪ ዓለም ኃላፊ ነው ማለት እስኪ ዓለም ኃላፊ ነው በሉ። ዓለም ማለት ምን ማለት ነው? እኔ በሉ። ዓለም ማን ነው? ስለዚህ ተመልከቱ። እኔ ኃላፊ ከሆንኩ ሊቁ ይናገራል። በእውነት አንዲት ሀገር ዘንድሮ ትፈርሳለች ቢሉ ሌላ ሀገር ደግሞ የሚቀጥለው ሌላ ሀገር ደግሞ አትፈርስም ቢሉ ቤት መስራት የምትፈልገው የትኛው ነው ይላል። በምትፈርሰው ነው በማትፈርሰው? መልሱ ንገሩኝ እንጂ። ይቺ ሀገር ዘንድሮ ልትቃጠል ነው ቢሉ ያቺ ሀገር አትቃጠልም ቢሉ በማትቃጠለው ነው በምትቃጠለው? ስለዚህ ተመልከቱ፣ ምን ጊዜ ዓለም የሚቃጠል መሆኑን ስለማይገባን ኃላፊ መሆኑን ስለማይገባን መጽደቂያ የእንግድነት ሀገር መሆኑን ስለምንረሳው የሙጥኝ ብለን እንከተለዋለን። በእውነት ደግሞ ዘያሐስሶን ለክብራት ይጎይያ እምኔሁ ነው የሚለው መጽሐፈ መነኮሳት። ክብርን የሚከተል ሰው ክብር ከሱ ሲሸሽ ይኖራል። ልክ እንደምን እንደ ማታ ጥላ። ማታ ከምዕራብ ወደ ምስራቅ መንገድ እየሄዳችሁ ጥላችሁን ተከተሉት። እናንተ ትከተሉታላችሁ። እሱ ምን ያደርጋል? ይቀርባችኋል፣ ይሸሻል። ይቀርባችኋል፣ ይሸሻል። ወዓለሙኒ ከመ ጽላሎት ይሐልፍ የተባለው ለዚህ ነው። ስንከተለው ሲሸሸን ምንም የደረስንበት ነገር የለም። እርካታ ሁሉ ፈለግ ነው። በንግድም በምንም
በትምህርትም በሹመትም አልደረስንበትም። ክብርን እየፈለግነው ይሸሸናል፣ ብንጠላው ግን ይከተለናል። አይከተለንም? ይከተለናል። ብንጠላው ይከተለናል፣ ብንሸሸው ይከተለናል። ክብር የክብር መገኛው እንደዚያ ስለሆነ ነው። የሰው ልጅ ዓለምን አሳዶ መከራ የገባው የውበት ኃይል ኃላፊ መሆኑን ባይረዳ ነው። ኃላፊ መሆኑን እንድንረዳ የቅዱሳን አምላክ ይርዳን። የቅዱሳን አምላክ ይርዳን። የደስታ ትርጉም አልገባን በእውነቱ ማለት ነው። ምን ያህል ከንቱ እንደሆን እናሳዝናለን። ከመብል መርጦ ከመብል ሁሉ በላይ የአምላክን ሥጋና ደም እንድንበላ ተፈቅዶልን ከመላእክትን የመላእክትን ሕይወት እንሸሻለን፣ የእንስሳትን ሕይወት እንከተላለን። ስለዚህ የእግዚአብሔር ቤተሰቦች ዓለሙን በሙሉ አስተውሉትና ኃላፊ መሆኑን የተረዳ ሰው እንዴት የታደለ ነው! እፈርሳለሁ ብሎ የሚያስብ ሰው የታደለ ነው። አብድ ውእቱ ዘይሄሊ ዘይንበለ መቃብሩ፣ መቃብሩን ትቶ ሌላ የሚያስብ ሰው እሱ ሰነፍ ነው። ክርስቲያን ሰነፍ የሚሆነው መቼ ነው ቢባል መቃብሩን የረሳለት ነው። መቃብሩንና ሞቱን የረሳለት የዚያ ዕለት ሞቶ ተቀብሮ ከእግዚአብሔር ተለይቷል ማለት ነው። ለምን መቃብርን ሁልጊዜ የምናስበው ለምንድን ነው? መቃብር እንደገና ተወልደን ወደ እግዚአብሔር የምንሄድበት መንገድ ስለሆነ ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ እንዳለ ቅዱስ ዳዊት ሞት የእግዚአብሔር መንገድ ነው። ሰው ወደ እግዚአብሔር የሚሄደው በሞት ተደርጎ ነው። እሺ አሁን ወደ ቤት የምትሄዱ ወዴት ነው? በየት ነው? በበሩ። እስኪ በበሩ በሉ። እሺ ወደ ቤት የምትሄዱበትን በር ትወዱታላችሁ ትጠሉታላችሁ? ኧረ በሉ እንደገና። እሺ ወደ እግዚአብሔር የምትሄዱበትን መንገድ ትወዱታላችሁ? እስኪ እንወደዋለን የሚል ወደ እግዚአብሔር የምትሄዱበትን መንገድ ወደ እግዚአብሔር የምንሄድበት መንገድ አንዱ ሞት ነው። ትወዱታላችሁ? ወፍናዊኒ ለሞት ዘእግዚአብሔር ውእቱ፣ ሞት የእግዚአብሔር መንገድ ነው። እስቲ ሞት የእግዚአብሔር መንገድ ነው በሉ። ብዙ ጥቅሞች አሉት። የሞቱን ስልቱን የሚያውቀው እግዚአብሔር ነው ተብሎም ይተረጎማል። ብዙ ትርጓሜያት አሉት። እኔ አሁን የፈለግኩት ሞት ራሱ ወደ እግዚአብሔር የምንሄድበት መንገድ ነው። ልንሄድ የምንቸኩልበት መንገድ፣ የምንወደው የምንመኘው የልደት ቦታችን መካለ ልደታችን ሞት ነው። ብነ ሰለስቱ ልደታት እንዳለ ቅዱስ አትናቴዎስ ሰው ከሚወለዳቸው ልደታት አንዱ ከመቃብር የሚወለደው ልደት ነው። ክርስቲያን ሲቀበር ለሕይወት እየተጸነሰ ነው። ከዚያ በኋላ በሐዲስ ልደት ኃይል ዘያድፍን ተጎናጽፎ በማይፈርስ በማይበሰብስ ሕንፃ ይነሳል። ብርሃን ለብሶ ብርሃን ተጎናጽፎ በማይደክም አካል ይነሳል። ሞትን መውደድ ማለት ነው። ሞትን መውደድ ማለት ወደ ሞት መቸኮል ነው። ወደ ሞት መቸኮል ማለት ደግሞ ዓለምን መዘንጋት፣ ፍላጎትን መቀነስ ማለት ነው። እስቲ ወደ ሞት መቸኮል የሚፈልግ ደቦሞቴ አትፈልጉ? መሞት የሚፈልግ መሞት፣ እሺ እግዚአብሔር ይስጥልን። መሞት የሚፈልግ ነው። ስለዚህ ሞት ወደ እግዚአብሔር የምንሄድበት መንገድ ነው ብያችኋለሁ። ወደ ክርስቶስ ልሄድ እናፍቃለሁ አለ ቅዱስ ጳውሎስ። በምን አድርገን ነው የምንሄደው? በሞት አድርገን ነው። አሁን ሞት እንግዲህ ምን ያድርገናል? ይወጋና ሊቆረጥመና እንዳንል ጥርሱን ክርስቶስ አውልቆታል፣ መውጊያውን ሰብሮታል። ይገድልና እንዳንል ሞትን ነቅሎ ጥሎታል። በእኛ ላይ ስልጣን የለውም። ስለዚህ ሞት ወደ እናታችን ወደ አባታችን አንተ አቡነ አንተ እምነ ከሚባል ወደ ጌታችን የምንሄድበት መንገድ ነው። ሞቱን የሚያስብ ሰው ደግሞ ሁልጊዜ ምጽአቱ ነው፣ ሁልጊዜ ዝግጁ ነው፣ ሁልጊዜ ቀጠሮ አይሰጥም። ኢትበሉ ለጌሰም እስመ ጌሰም ትሄሊ ለርሳ፣ ለነገ አትበሉ ነገ ለራሷ ታስባለችና። ለነገ አትበሉ ምንን? ጽድቅንም ለነገ አትበሉ ሳትሰሩት እንዳትሞቱ። ኃጢአትንም ለነገ አትበሉ ነገ እናዝዘዋለሁ አትበሉ ሳትናዘዙት እንዳትሞቱ። ሁለቱንም ለነገ አትበሉ። ምክንያቱም ሁልጊዜ ወደ እግዚአብሔር መሄድ ከፈለግን የምንሞተው መቼ ነው? ዛሬ። እስቲ ወደ እግዚአብሔር መቼ ምን ይሻላችኋል? ኧረ በሉ ወደ እግዚአብሔር መቼ መሄድ ትፈልጋላችሁ? አሁን አትሉ? በደንብ ንገሩ ሁላችሁ። ወደ እግዚአብሔር መቼ መሄድ ትፈልጋላችሁ? በየት ተደርጎ ነው የሚከድ? በምን? በሞት።
ወደ ክርስቶስ የሚሄድ ሰው በጓዝ አይጣላም፣ በውበቱ አይጣላም፣ ንፍገት አይኖርበትም፣ ስለ ዓለም ንውፅ ውስጥ አይጨነቅም። ፖለቲካው ብነዋወጽ፣ ምድር ብትነዋወጽ፣ ያኛውም ቢደነፋ ምንም ቢሆን አይደነግጥም። የትኛውም ቢሆን ለክርስቲያን ከክርስቶስ የሚለየው ነገር እስካልገጠመው ነገር ሁሉ ደስታው በሰይጣናት፣ ባጋንንት፣ ባናብስት፣ በእሳት፣ በሰይፍ፣ በገጀራ በዚህ ሁሉ አይጨነቅም። በኃላፊ ሥጋው ክርስቶስን አክብሮ በክርስቶስ ከብሮ ይጓዛልና። ስለዚህ ኃይለ ውበት እስከ መጠውለግ ስለሆነ ኃይለ ስን የውበት ኃይሉ እስኪጠወልግ ድረስ ነው። ይህንን የዓለምን ከንቱነት የረሳ ሰው ክርስቲያን ለመለወጥ ያውቃል። ከምትወዱት ውበት ሁሉ ምንም እንደማታተርፉ እርግጠኛ ሆኜ ልንገራቸው። ምንም የምናተርፈው ነገር የለም። ከዓለም ውበት በሙሉ ዓለምን መከተል ነፋስን እንደመከተል ነው። ነፋስ በገመድ አይታሰርም፣ በተራራ አይጋረም፣ ወይም በምን እናስቀረዋል? ጅራቱን አንጨብጠውም። ዓለምን የተከተለ ሰው ልቡ ደክሞ ይቀራል። ዓለምን መጥላት የምንችለው ኃላፊ፣ ፈራሽ፣ በስባሽ መሆኗን ስናውቅ ነው። ስለዚህ ውበትን መርሳት የምንችለው የውበትን ኃይል መርሳት የምንችለው በዚህ ነው። ሁለተኛው ደግሞ የመንግሥተ ሰማያትን ውበት በማሰብ ነው። ኢይክል ይትናገር ልሳን እበየስኑ ለእግዚአብሔር። የእግዚአብሔርን ውበት መናገር የሚችል ልሳን ማን ነው? እግዚአብሔር ሁልጊዜ እየራባቸው እግዚአብሔር እየጠማቸው የሚኖሩ ሁሉ የምድሩ መርሳት ይችላሉ። አሁን ብዙ ሰው ክርስቲያን መሆን የማይፈልግ ሰው የለም። ጥሩ ክርስቲያን መሆን የማይፈልግ ማለት ነው። ጫት መቃም፣ ሲጋራ ማጨስ፣ ከዝሙት መውጣት ይፈልጋል። ከልማድ ኃጢአቱ መውጣት ይፈልጋል። ችግሩ ምንድነው? መውጣት ነው ያቃተው። መውጣት የሚቻልበት አንዱ መሰረታዊ ኃይል ደግሞ ምንድነው? ውበት፣ የመንግሥተ ሰማያትን ውበት ማስተዋል ነው። በኦሪት ዘፍጥረት ላይ አባታችን ያዕቆብ ራሔልን ለማግኘት ስንት ዓመት ነው የተገዛው? ስንት ዓመት? 14 ዓመት ተገዝቷል። በጎችን ለማግኘት ደግሞ ስንት ተገዝቷል? 7 ሲደመር 21 ይመጣል። መጽሐፍ ቅዱስ ግን ምን ይላል? እነዚያ ቀኖችም ለያዕቆብ እነዚህ ዓመታትም ለያዕቆብ እንደ ጥቂት ቀን ሆኑለት ይላል። ምክንያቱም መዛው ሲያስረዳ ራሔልን ይወዳት ነበርና ለያዕቆብ እንደ ጥቂት ቀን ሆነለት ይላል። ይህ ማለት ምን ማለት ነው? ራሔል የተባለች መንግሥተ ሰማያት ናት። የራሔል ውበት ለያዕቆብ 14ቱን ዓመት እንደ ጥቂት ቀን እንዳስቆጠረለት ሁሉ ለክርስቲያኖች ብዙውን መከራ ቀላል አድርጎ የሚያሳያቸው ጣዕመ መንግሥተ ሰማያት ነው። የመንግሥተ ሰማያት ውበት መከራን እንዲንቁ ያደርጋቸዋል። የሚደርስባቸው ሁሉ በአኮቴት ለመቀበል ኃይል ያሳድርባቸዋል። ምንም ነገር ወበይንተዝ እይፈርህ ተመልከቱ፣ ወይደነግስ እምትግርም ተብሲ ዘርሱይ በንዋያ ሀቅል ይላል አባ ጊዮርጊስ። ኃይልን ጦርን ከታጠቁ ከኃያላን ሰዎችም ፊት ቢሆን አልደነግጥም። ወይም ደግሞ ወይ እምግርማን አምስት ዘይጥህር ከሚያገሳ አንበሳ የተነሳም አልደነግጥም። ወምትወነ እሳት ዘይነድድ ከሚነድ እሳት የተነሳም አልደነግጥም። ለምን? እነዚህ ሁሉ ነገሮች ወደ እግዚአብሔር የሚያደርሱት እንደሆነ ያስባልና። እሾህም ቢወጋው ችግርም ቢደርስበት ወደ መንግሥተ ሰማያት የሚገፉት እንደሆኑ እንጂ መንገድ ላይ ቆመው የሚዘጉበት እንዳልሆነ ያውቃቸዋል። ያ ውበት ኃይልን ሁሉ እንዲረሳ ያደርገዋል። ክርስቲያንን ክርስቲያን የሚያደርገው እንዲበቃም እንዲሆን የሚያደርጉት የሚያስችሉት ፍርሃትና ንቃት ናቸው። ገሃነምን አስቦ ሲፈራ መንግሥተ ሰማያትን አስቦ ሲነቃ ማለት ነው። በሁለቱ ወደ መንግሥተ ሰማያት የሚችል እንዲደርስ የሚገፉት ክንፎች ናቸው። ገሃነም እወረወራለሁ ብሎ ሲፈራ አሁን አንድ ጨካኝ ወታደር ከምሽቱ 4 ሰዓት ቤታችሁ እመጣለሁ ቢላችሁ እንቅልፍ ይወስዳችኋል? ግን እኮ ዲያብሎስን ያህል ጨካኝ ወታደር ካልጋችን ፊት ለፊት ቁሞ አይኑን እያቁለጨለጨ ነው ተኝተን የምናደር። ትንሽ
ትንሽ እንኳን ተነስተን አሁን ሰማያት እንዳንል እንዲህ የተኛ ነው። በዓለም ዘሊልነት በድድድር ቅምጥልነት ዝም ብለን እየበላን እየተኛን ዓለሙ እየተሽከረከረ ሌላው እምነት በእኛ ላይ ከኛ ራስ ላይ የእምነታቸውን ተቋም እስኪገነቡን ድረስ ለጥ ብለን የተኛ ነው። ምንድነው? ፍርሃት የሚባል ስላልሰራብን ነው። ገሃነመ እሳት ትዝ ስለማይለን ነው። በእግዚአብሔር ቸርነት መጠቀም ሲገባ እንታለልበታለን። የእግዚአብሔር ቸርነት ላልተጠቀመበት ሁሉ የማይጠቅም ነው፣ የሚያጠፋ ነው፣ ራሱ መጥፊያ ይሆናል። አላችሁ እግዚአብሔር ከሁላችን ጋር ይሁን። ስለዚህ መከራውን ንቀን ታግሰን ዓለምን መናቅ የምንችልበት ዋናው ጣዕመ መንግሥተ ሰማያትን ማሰብ ነው። የሰማይ ኑሮ ማሰብ ነው። እስኪ አንድ ሐሳብ ልንገራችሁ። ሁላችሁም አንድ የምትወዱት ሀገር ምረጡ። እዚህ ሀገር ውስጥ ወሰድኳችሁ፣ የምትፈልጉትን ነገር ሁሉ አሟላውላችሁ፣ ሳምንት አስቀመጥኳችሁ፣ ግን የትም እንዳትንቀሳቀሱ አልኳችሁ። ይሰለቻችኋል? አይሰለቻችሁም? ግን መንግሥተ ሰማያት ለምን አትሰለችም ሲባል በጣዕም ላይ ጣዕም፣ በስል ላይ ስል፣ በውበት ላይ ውበት፣ በብርሃን ላይ በብርሃን፣ በኃይል ላይ ኃይል ሲጨመርልን ስለሚኖር የማትሰለች ሀገር፣ አድሎ የሌለባት ሀገር፣ ላያጡ የሚያገኙባት፣ ላይዋረዱ የሚከብሩባት፣ ላይወጡ ገብተው የሚኖሩባት፣ ከእግዚአብሔር ጋር ተዋህደን ከብረን የምንኖርባት ሀገር አለችን። የዚያችን ውበት ማሰብ ለሰው ልጅ ኃይል አስታጥቆት ዓለምን መዘንጋት ይቻላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንዲያው ጌታችን መድኃኒታችን ኢየሱስ ክርስቶስ ንሥኡ አርዑቴ እስመ አርዑቴኒ ሰናይ ወመጾሬኒ ቀልል፣ ሸክሜ ቀላል ቀንበሬ ልዝብ ነው፣ ቀንበሬን በላያችሁ ላይ ተሸከሙ ይላል ቅዱስ ቄርሎስ አምደ ሃይማኖት ሲተረጎም። ጌታ ምንድን ነው? ግራ ጉንጫችሁን ለሚመታችሁ ቀኝ ጉንጫችሁን ስጡ ብሏል። ከአንድ ሀገር ቢያሳድዷችሁ ወደ ሌላ ሀገር ሽሹ ብሏል። መጠምጠም ያልወሰደ መጎናጸፊያ ጨምርለት ብሏል። ይህ ቀላል ሸክም ነውን ይላል። ቀላል ነው አይደለም? በሉ እንጂ ግራ ጉንጭን ለሚመታ ቀኝን መስጠት ቀላል ነው? ከባድ? እንቅጩን ያቅማችሁን ተናገሩ። ከባድ ነው? መጠምጠሚያ ለሚወስድ መጎናጸፊያ መጨመርስ ቀላል ነው? ቀላል ነው? እንኳን ቀላል ሊሆን ሰው ከብዙዎቻችሁ ከሚስቶቻችሁና ከበሏቻችሁ ጋር ስትነታረኩ አይደል የምትኖሩት? ተራራርታችሁ እንኳን ለምትኖሩት ማለት ነው። ከባድ ነው። የሚረግሟችሁን መርቁ ማለት ጠፍታችሁ እደሩ፣ መሬት ተከፍታ ተዋጣችሁ ስትባሉ ከመንግሥተ ሰማያት አናውጣችሁ፣ ከልጅነት አያውጣችሁ ብላችሁ መርቋቸው። እናንተ ጥፉ፣ ተራራው ይጫናችሁ፣ መብረቅ ያቃጥላችሁ፣ መሬት ተከፍታ ተዋጣችሁ ብለው ሲረግሟችሁ፣ እናንተ ግን በአጻፋው ከመንግሥተ ሰማያት አናውጣችሁ፣ ከልጅነት አያውጣችሁ ብላችሁ መርቋቸው አለ። ቀላል ነው? ከባድ ነው? ቀላል ነው? ከባድ ነው? ጌታ ግን ምን አለ? መስቀሌን ተሸከሙ አለ። እናንተን የሚገል ሁሉ ለእግዚአብሔር መስዋዕት የሚያቀርብ የሚመስልበት ጊዜ ይመጣል አለ። እኛን እያረዱ የሚያመልኩትን አምላክ እናከብራለን ብለው ለሚያመልኩት አምላክ ጩኸት ያቀርባሉ። ክርስቲያንን እንደ አክርማ ሰንጥቀው እንደ ሽንኩርት ልጠው ከትክተው ከትፈው አቃጥለው የሚያመልኩትን አምላክ እናከብራለን ብለው ይጮሃሉ። እንደዚያ ያለ ዘመን ይመጣል አለ። ግን ይሄ ሸክም ቀላል ነው? ከባድ ነው? ተናገሩ እንጂ። ጌታ ግን ምን አለ? ተናገሩ እንጂ። ሸክሜ ኧረ በሉ ሸክሜ ምንድን ነው ያለ? ቀላል። እንዴት ቀላል ሆነ ይላል። ምንዳቤ ሥጋሰ ለአሐዱ ሰዓት ውእቱ ወጣዕመ መንግሥተ ሰማያትሰ ለዓለም ወለዓለመ ዓለም ይላል ቅዱስ ቄርሎስ። የሥጋ መከራ ቢበዛ ለአንድ ቀን፣ ቢበዛ ለዓመት፣ ቢበዛ ለ5 ዓመት፣ ቢበዛ ለ10 ዓመት፣ ቢበዛም ለዕድሜ ልክ ነው። የመንግሥተ ሰማያት ጣዕም ግን ለዘላለም ነው። ስለዚህ ንግድ ነው። ገበሬ አረም ሲያርም በበረዶ መመታቱ በብርድ መበረዱ እንደማይጨንቀው፣ በሐሩር በፀሐይ ታግሶ ማረሱ እንደማይጨንቀው፣ ነጋዴ እሾህ እየወጋው እየተቸገረ ሐሩር እያቃጠለው ውሃ ጥም እያንገበገበው ረሃብ እያስቸገረው አውሬ እያስደነገጠው መነገዱ እንደማያስጨንቀው ይልቁንም ደስ ይለዋል እንጂ። ለምን? በአንድ ቀን የፀሐይ መቃጠል
የብዙ ቀን ገንዘብ ሰብስቦ እንደሚኖር ያውቀዋልና ለእኛም የጥቂት ቀን ሕማምነ ዘለሰዓት ይላል። ለጊዜው የሚሆን መከራችን ለጊዜው ለአንድ ቀን 10 ዓመት 20 ዓመት ዘላለም ማለት 30 ዓመት 40 ዓመት 100 ዓመትም መከራ ብንቀበል ሕማምነ ዘለሰዓት ይባላል። የጊዜው መከራችን ይባላል። እስኪ የጊዜው መከራችን ወሉ የስንት ዓመት መከራችን? በአንድ ቀን እንደዚያ ያንግዱም ብሎ እንደሚታገስ ለክርስቲያን መከራ መነገጃቸው ስለሆነ ጣዕመ መንግሥተ ሰማያት ኃጢአትን ለመናቅ ያስችላል። የምንወደውን ኃጢአት ንቀን መኮብለል የምንችለው የመንግሥተ ሰማያት ውበት ሲታየን ነው። የእግዚአብሔር ውበት ሲታየን ነው። የእመቤታችን ውበት፣ የቅዱሳን ውበት፣ ያሁሉ ብርሃን ዘያንጸበርቅ ከበራ የማይጨልም ኃይል ከታጠቁ የማይደክሙበት ዓለም ሲታየን ዓለምን አሽቀንጥረን መቻል እንችላለን። ከዚህ ዓለም የውበት ኃይል እንድንለይ የቅዱሳን አምላክ በቸርነቱ ኃይሉን ያስታጥቀን። ኃይል ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ እንግዲህ ምን አለ? ኃይለ ንጉሥ አለ። እስኪ ኃይለ ንጉሥ በሉ። ምን አሉ? ኃይለ ንጉሥ የቆመውን ቁረጥ የወደቀውን ፍለጥ ብሎ ቢያዝ ባለስልጣን አዞት የማይሰራ ሰው የለም። ወንድም ግን ረድ ቢለው ያርዳል። ሲተቸው የነበረውን አመስግን ቢሉት ያመሰግናል። ሲያመሰግን የነበረውን ርገመው ቢለው ይረግማል። ሲሰርቀው የነበረውን ለግሰው ቢለው ይሰጠዋል። ሲሾመው የነበረውን እሰረው ቢለው ያስረዋል። ሲያከብረው የነበረውን አዋርደው ቢለው ያዋርደዋል። ዘመዶችን ክዳ ቢለው ይክዳል። ሃይማኖትን ተው ቢለው ይተዋል። ብዙ ሰዎች በስልጣናቸው ምክንያት ስልጣናቸው እውር አድርጓቸው ከሃይማኖታቸው ያፈገፈጉ ሰዎች አሉ። ገንዘብና ዓለም አይናማዎችን እውር ነው የሚያደርጉት። የሚታየው እንዳየው ያደርጋሉ። ስልጣን አሸናፊ ነው፣ ገዥ ነው። ውበት አሸናፊ ነው፣ ግን ኃላፊ ነው። መጠጥም አሸናፊ ነው፣ ግን ኃላፊ ነው። ስልጣን አሸናፊ ነው። እነ ግራኝ ማመር ቤተክርስቲያንን በዚያ ስልጣናቸው አቃጥለውበታል። እነ ዲዮቅልጥያኖስ ከልብሳቸው ዘርፍ እንኳን ዳው እየተራበ ቤተክርስቲያን እያቃጠሉ ከልብሳቸው ዘርፍ ወርቅ በሙሉ ሰክተው እስኪጓዙ ድረስ የባለጌ ኑሮ እስኪኖሩ በሰው ደም እስኪታጠቡ ድረስ ኑሮበታል። ብዙዎቹ በዚያ ስልጣናቸው አሸንፈዋል። እነ ሄሮድስ ክርስቶስን ሰቅለውበታል። በዚያ ስልጣን እሱ በፈቃዱ የተሰቀለ ነው። እነሱ ግን ክርስቶስን ለመስቀል በአመፃቸው ፍርድ እንዲፈረድ አድርገዋል። ሕፃናትን አርደውበታል። የዮሐንስን አንገት አንዱ ሄሮድስ አንገቱን አስቆርጧል። በኃይላቸው ነገስታት ብዙ ይሰራሉ፣ ሁሉም ግን ይሞታሉ። እስቲ ወይ ይሞታሉ በሉ። ምን ይላሉ? ይሞታሉ። መንግስተ ሥላሴ ብቻ ለዘላለም ጸንቶ ይኖራል። ቆይ እልልታ አታብዙ፣ ሰዓት ያልቅብናል። ቆይ ሰራዊትም ያልቃል፣ እድሜም ያልቃል፣ የሚበላም ያልቃል፣ ስልጣንም ያልቃል፣ እድሜም ያልቃል። እግዚአብሔር ግን አያልቅም። መንግስቱ ዘላለም ወምኩናኑኒ ለትውልድ ለትውልድ ሕያው ቅዱስ እግዚአብሔር ነው። እግዚአብሔር ከስልጣናት ከኃይላት ሁሉ በላይ ነው። ከነገር ሁሉ በላይ እግዚአብሔርን ማሰብ ያሳርፋል። የሚያስደነግጡ ሰራዊትን ከማየት ይልቅ ምድርና ሰማያትን ዘይኔጽራ ለምድር ወይሬሳያ ከመትራድ ዘይገስጾሙ ለአድባር ወይጠይጹ ተራሮችን በዓይነ መዓቱ ሲመለከታቸው የሚያቀልጥ የሚያንቀጠቅጣቸው ማለት ባለስልጣናትን በዕደ መዓቱ ዳሶ በዓይነ መዓቱ ተመልክቶ እንዳልነበሩ የሚያደርጋቸው እንደ አበባ በመስከረም አሸብርቆ በጥቅምት እሳት እንደሚቃጠል አበባ በሚያደርጋቸው በሕያው እግዚአብሔር መደሰት ነው። እንዲያውም ተመልከቱ፣ ዘይትናዘዝ እምሉ ይላል መጽሐፈ መነኮሳት። በመላእክት የሚጽናና ተመልከቱ፣ ሌላ አጽናኝ አይሻም። እስኪ በሉ በመላእክት የሚጽናና በሉ። ሌላ አጽናኝ ምን አይልም አይሻም። ነቢዩ ኢሳይያስን እግዚአብሔር ለስብከት ሲልከው ወደ ሰማይ መጀመሪያ የሰማይ ሰራዊትን አሳይቶታል። የሰማዩን ቤት ይህ ሲተረጎም ምንድነው? ሌላውን በጊዜው እንማረዋለን። ከርዕሳችን ጋር ብቻ የሚገናኘው እንውሰድ። ኢሳይያስን እግዚአብሔር ሱራፌል ዙሪያውን ከበው ያለውን የሰማዩን መንግስት ያሳየው ለምን ይመስላችኋል? ሰራዊተ መላእክትን ያሳየው
ሰው ሁሉ ጠልቶ ብቸኛ ብትሆን እነዚህን የመሰሉ ዘመዶች እንዳሉ ተመልከት። ደካማ ሰው ቢክድህ ኃያላን መላእክት እንደሚዛመዱ ተመልከት። ደካማ ሰው ቢያሳድድህ ሕያዋን መላእክት ኃያላን መላእክት እንደሚመሩ ተመልከት። የሚሞት እንዲያውም አረጋዊ መንፈሳዊ የሚለው የሰይጣንን ተንኮል እየቆጠሩ ከማዘን ሂሩተ መላእክትን እየቆጠሩ መደሰት ይሻላል ይላል። ሰምታችሁኛል? አይ ሰይጣን ከፋቱ፣ አይ ሰይጣን ክፋቱ ከማለት አይ ሚካኤል ሂሩቱ ማለት የሚካኤል የዲያብሎስ ተንኮሉ የዲያብሎስ ክፋቱን ከመቁጠር የመላእክትን ቸርነት መቁጠር፣ የዲያብሎስን የተንኮሉን ብዛት ከመቁጠር የመላእክትን የረዳትነታቸውን ብዛት መቁጠር ትልቅ ሀብት ነው። በምድር ካለው አስደንጋጭ ይልቅ በሰማይ የበዛውን መጽናኛ ማሰብ። አሁን በዚህ ዘመን መርገም ሆኗል ስራችን። ይሄ ከንቱ ዓለም፣ የተረገመ ዘመን፣ የተረገመ ሕዝብ፣ የተረገመ ትውልድ ሁሉ ካዲ ሆኖ ዝም ብለን እንደው መጽናኛ የሌለን ማለት ነው። ሙጥጥ ያለ ተስፋ ማለት ነው። ስንት ሰራዊተ መላእክት እንደ ንብ ከበውን እንደሚኖሩ ማወቅ አለብን። እንደ ንብ እንዲያው ከጽጌረዳ ከምትጠወልደው ጽጌረዳ ትንሽ መዓዛ እናገኛለን ብለዋል ንቦች ክብብ ክብብ የሚሉት። ክርስቲያን እኮ የክርስቶስ መዓዛ አለው። የአምላክን ሥጋ በልቶ የአምላክን ደም ጠጥቶ በአምላክ ልጅነት ከብሮ ያለ ሰው ነው። ሰራዊተ መላእክት የሚጠብቁት ነው። ከነዚህ ኃያላን መላእክት አይታጡም። ለዚህ ነው ብቻዬን ነኝ ብለህ ራቁትህን እንኳን አትተኛ። ለምን? ሰው ባያይህ ጠባቂ መልአክህ እያየህ ነውና ብሎ የሚናገረው ለዚህ ነው። ሰራዊተ መላእክት አብረውን ይኖራሉ። ለዚያውም ደግሞ ኢሳይያስን እግዚአብሔር በሰማይ የሰማይ የእግዚአብሔር መንግስት ጽኑ መንግስቱን ያሳየው ምንድን ነው? የምድር መንግስታት ፍርድ ባይፈርዱልህ በፍትሐ ጽድቄ በሳይለ ምሕረቴ የምጠብቅህን ፍርዴ እውነት የሆነ ቸርነቴ የሚያድን እኔን አስበህ ደስ ይበልህ። የሚያጣምሙ ነገስታትን እየቆጠርክ ከምትጨነቅ ቅን የምፈርድ ሕያው አምላክ እኔን አስበህ ደስ ይበልህ። ያላለፈ ንጉሥ የለም። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። አሜን። ስለዚህ የሁሉ ኃላፊ ነውና ኃላፊ ኃይለ ንጉሥም ያልፋል፣ ኃይለ ውበትም፣ ኃይለ ገንዘብ፣ ኃይለ ስልጣን ይህ ሁሉ የሚጠቀለል ነው። የሚያሸንፍ ግን ኃይለ ጽድቅ ነው። እስኪ ኃይለ ጽድቅ በሉ። ኃይለ ጽድቅ ኧረ በሉ። ኃይለ ጽድቅ። ኃይለ ጽድቅ ማለት የምን ኃይል ነው? የእውነት ኃይል ነው። እስኪ የእውነት ኃይል በሉ። ሊቁ አባ ጊዮርጊስ ዘጋስጫ ሲናገር መጠጥ ለማሸነፉ ሄሮድስ ሰከረ፣ የዮሐንስን አንገትም ቁረጡልኝ አለ። ውበት ለማሸነፉ ሄሮድስ በሄሮድያዳ ውበት ተሰናከለ። ንጉሥ ለማሸነፉ ሄሮድስ የዮሐንስን አንገት አስቆረጠ። እውነት ለማሸነፉ የዮሐንስ አንገት ክንፍ አውጥታ በረረች ይላል። መጨረሻ ላይ የሚያሸንፈው ማን ነው? እውነት። እስኪ እውነት በሉ። እውነት። ስለዚህ ምን እናድርግ ካላችሁኝ ከዘመኑ ችግር መውጣት የምንችለው እውነተኞች ስንሆን ብቻ ነው። እውነተኞች፣ የእውነት ትዳር፣ የእውነት ወጣትነት፣ የእውነት ክርስትና፣ የእውነት ጸሎት፣ የእውነት ሕይወት እንኖር። የእውነት ንግድ፣ የእውነት ሰራተኛነት የትኛውም ቦታ መስሪያ ቤትም ሆኖ ንግድም ቦታ ሆኖ የትም ቦታ እውነት ይዘን ከተገኘን ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ብሏል ባለቤቱ።